በእንደዚህ ነው ያደረግነው እንጂ ይሄን ያህል ደግሞ ኤክስትሪምሊ ትሄዳለች ብለን አላሰብንም። ገባሽ? ይሄን እናት ነቻ። ይሄ በንዴትም መታ ከውጭም ተናዳ መታ በቃ በእነሱ ያው ላይፏም እንግዲህ ራሷ ነች የምታውቀው። ዞሮ ዞሮ በዛ ተናዳ ነው ሊሆን የሚችለው ብለን እኛ እዚህ ጋር ማድረግ ያለብንን ነገር እያደረግን ነበረ በወቅቱ። አሁን እኮ በህይወት በቃ ይሄ የህይወት ነገር በህይወት ሲመጣ ነው። ገብቶሻል? ልጁም ድረሱልኝ አይነት ሲቃ ሲያሳይ ነው እኛ እዚህ ነገር ውስጥ የገባ ነው እንጂ አስቢው፣ እኔ ጊዜን አቃጥዬ ምን ብዬ እዚህ ጉዳይ ምን አይነት ጥቅም ነው ማገኘው? በመኪና ይዤ ፖሊስ ጣቢያ ለፖሊስ ጣቢያ ተንከራትቼ ገባሽ? ይሄ አሁን ጥቅም የማገኝ ቢሆን ኖሮ እንደዚህ ጥቅም አገኘ ምናምን ይባላል። እቺ አሁን ጊዜ ራሷ በሱ ምንድነው የምታገኘው ጥቅም ብትይ እግዚአብሔር ወደፊት የምታውቂው ነው። በእርግጥ እግዚአብሔርም ደግሞ እዚህ ጋር ይፈርዳል የምልሽ እሱን ነው። እኛ ለሀቅ ልጁን ለማዳንና ለማዳን ነው። በቃ እኔ አንተ እግዚአብሔር ከላይ አንተ በእግዚአብሔር በአንተ ተመስል አንተ ልኮ ጋሽ ታምሩ ይባላሉ። ትልቅ ሰው ናቸው እና እሳቸው የመረቁኝ ምርቃት ራሱ በቃ እሱ ነው ካሰኝ የምለው የግቢ ሰው የመረቀኝ ምርቃት። ለምን ይሄ ልጅ እንዲዘነዘና እኮ ነው አንድ ቀን የሳት እኔ ያላ በይውልሽ አሁን ራሱ በቃ ተናግሯል። አሁን መደጋገምና እንትን ማለቱ አያስፈልግም። ከሆስፒታል ከመጣ በኋላ ራሱ ማለት ነው። ስለዚህ የህሊና ጉዳይ ነው እዚህ ጋር በቃ የህሊና ጉዳይ ነው። ያልሽው ነገር በጣም ትልቅ ስህተት ነው። አዎ እሱ ለሌላ ሰውም ትምህርት እንዲሆን እፈልጋለሁ። ከስር መሰረቱ መሆኑ ገባሽ? እዛ ጋር ምንም ጥያቄ የለውም። ተዘናግተናል። ለዚህ ደረሰ እኮ ይኸው ገባሽ? በጊዜ እንትን ቢሆን ኖሮ ግን ምንድን ነው መሰለሽ፣ አሁንም ደግሞ ይሄ አለመሆኑ ደግሞ ለበጎ ነው የምለው። ለመሰለሽ አሁን እኔ እዚህ ጋር ሌላ ሰው አስታራቂ ቢሆን ወይ እናትና ልጅ እንዲታረቅ ነው የሚፈልገው ሁሉም እኔም ጨምሮ። ግን የእናትነት ትንሽዬ ፐርሰንት የላትም የእናትነት ስሜት እች ሴትዮ። ያኔ ኢንስፔክተር ተወዳጅ ራሱ ይህን ስሰማ እዚች ሴትዮ ጋማ መመለስ የለበትም ነው ያለችው። ገባሽ? እሱም አይፈልግም እሷም አትፈልግም እናትየው ራሷ። እኔ ከዚህ ጋር መኖር እኮ አልፈልግም እኮ ነው ያለችኝ። 9 ሰዓት ላይ ስደበድበው ገድየው ነው ማርፈው እጄን ለመንግስት ምሰጠው እኮ ነው ያለችው። ይኸው እሷ ፊት ነው የምናገረው። ገድየው ዛሬ ቀን ገድየው እዚህ እጄን ለመንግስት እሰጣለሁ። ይሄ ገፊ ወፍ ዘራሽ ምን በቃ ለአይምሮ ከእናት የማይጠበቅ እናቱ አይደለሽ እንዴ ስለ አይደለውም ይሄ አረመኔ ልጅ አይደለም ምናምን እያለች ማለት ነው። ገባሽ? ስለዚህ ይሄ በጣም ከአእምሮ በላይ ነው። በቃ ለዛ ነው የባለፈውም እንደዚህ በጣም በቃ ጭካኔ እዚህ ያህል እንትን ላይ ደርሰናል ያልኩሽ ማለት ነው። እና ሀሳቤን ሳልገልጽ የወጣሁት በኔትወርክም በምንም ምክንያት ማለት ነው። ዛሬ እንግዲህ ያለውን ነገር ማስታወሰውንም ተናግሬያለሁ። ይሄ ህሊኔን ሲበላኝ የኖረ ነገር ስለሆነ በዚህ አጋጣሚ እንደዚህ መተንፈሴ ራሱ ለእኔ በጣም ትልቅ ነገር ነው እና አመሰግናለሁ። እኛም በጣም እናመሰግናለን ብዙአየሁ። ከአንኤልን ካወቅበት ጊዜ ጀምሮ ያለውን ነገር እስከ አሁን እስከ ዛሬዋ ድረስ አፕዴት አድርገህ ስቴፕ ባይ ስቴፕ ስላስረዳህን እናመሰግናለን። ምንም ችግር የለውም። እግዚአብሔር ያው የልጁንም ጤና ጠብቆ ጥሩ ደረጃ እንዲደርስ ያደርግ። ለጊዜም ጥሩ ላደረገችው እግዚአብሔር ይስጣት። ለኤደንም ልቦና ይስጣት። መድኃኒዓለም ወደ ራሷ ይመልሳት። እሺ ወደ እኔ እንደው ይቅርታ አድርግልኝና እዚህ ጋር የሆነች ፖይንት ተናግሬ ልምጣ። ውረድ የእውነት ለምን አይ ከመውረድክ በፊት ኤደን ጥያቄ ካላት ትጠይቃለች። ትጠይቀኛለች። ግን እዚህ ጋር ልጁ ያኔ ጓደኛዬ ሳይካትሪስት አለች ብለሻል። አኔልም ብቻ አይደለም እሷንም ብታይ ደስ ይለኛል። እኔ በቃ ይሄን ለመናገር ነው። ጥሩ እሺ። አሁን ከዛ ጋር የተያያዘ ነገር ስለማይባት እሺ ተጠይቀኝ። እሺ እናመሰግናለን። ኤደን ጥያቄ ያለሽ ለቡዛየው ጨርሷል። ምስክርነቱን ሰጥቶ ከመውረዱ በፊት ለሱ ጥያቄ ካለሽ ወይም ዋሽቷል የምትይው ቦታ ላይ ካለ እዚህ ጋር ዋሽቷል ብለሽ መናገር ትችላለሽ። ኤደን ሚዩት ነሽ፣ እያወራች እንዳይሆን ብቻ። ኤደን 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 እስቲም ውዶቼ ጋብዟት ሚዩት ለማብራት። አበራው
አሁን በራ ኔትወርክሽ ቆይቶ ነው የበራው። ብዙአየው የሚያውቀውን ነገር ላዳምጥ ብዬ ነው። እኮ ጥያቄ ካለሽ አሁን መጠየቅ ትችላለሽ። በጣም አስመሳይ ነው። ያለ ስድብ ስርዓትሽን ያዥ። ባለፈውም ዝም ያልኩሽ ይኸውልሽ፣ የአንቺ ጉድ ይኸውልሽ፣ እዚህ አዳምጪኝ። ያለ ስድብ ተናገሪያለሽ። እኔ አይመጥነኝም ከአንቺ ጋር ምንትን ማለት ነው። ብዙአየው በቃ እኔ እኮ አስቆምኳት እኮ ያለ ስድብ በስነ ስርዓት አውሪ ብያት። ያለ ስድብ አባያትም ትመጣና ይቅርታ ትጠይቋለች ህፃኑን። በቃ አቆሙ ኮመንቱን። እሺ ኤደን ከውሸት የራክ ሰው ስለሆንኩ ውሸታም ሰው ስለሆንኩ እኮ እንትን በይ። ያለ ነቀፋ ያለ ስድብ መጨረሻ ላይ ጉድሽ ሲወጣ እኮ ትናገሪያለሽ። ህግ ጀመር የማታውቀውን ታሪክ ነው የምታወራው። ስክሪፕት እኮ ነው ያነበብከው የተለማመድከው። ታሲዘሽ አዋሪያት ሀቢባ የተከበረ ቤት ነው እንደማቆቆ የነገርኳት ነው። በቃ ከዚህ በኋላ በማያገባሽ ነገር እንደዚህ እየታመምሽ ነው። ለአንቺ መታዘን አለበት። ስለዚህ ሁላችንም መንጫጫት የለብንም፣ መውረድም የለብንም። እኔ ከዚች ጋር እንትን አለም። ስለዚህ ስርዓት ነገር ሁሉም እኮ እንደቷ በአለም መሆን አይሰማሽም? እሺ ሚውት አድርግና እኔ እነግራታለሁ። አንተ ሚውት አድርግ። ኤደን ይሰማሻል? ኤደን እሺ እኮ ኖ መሳደብ አይቻልም እዚህ ቤት እኮ አየው። ተራ የመንደር ወሬ እናንተ ወሬ ስለሆነበት ትቶት እኮ ነው አሁን እንዳንንም። ይኸውልሽ አንተ ራስህ ስርዓት ባለው ነገር መንገድ እንዴ ባለጌ ስለሆንክማ ልጅ አስወጣህ እኮ ከቤት መክረህ ማለት ነው። ገንዘብ ሰጥተህ ወስደህ ፖሊስ ጣቢያን አሳየህ። ባለጌ ስለሆንክ አይደል እንዴ ደግሞ ታወራለህ አንተ። ጨዋ ነኝ ብለህ ወንድ ነኝ ብለህ ጨዋ ብትሆን ልጅን ሀቢባ በእግዚአብሔር ጨዋ ብትሆን ትቆጣለህ። ጨዋ ብትሆን ያኔ አስራቡ ቀን ለምን ታስርቢያቸዋለሽ ለምን ታስርቢያቸዋለህ ብለህ ትጠይቅ ነበር። ፈጣሪ ሆይ ድረስ ኤደን እባክሽ ያለ ስድብ አውሪ እናቴ። በቃ እንትን ብቻ የደረሰብሽን በደል ብቻ ተናገሪ ሳትሳደቢ እባክሽ። እንጀራ ይጨምርላችሁ። አረ እኔ አልተሳደብኩትም። ለሚሳደበው እኮ ነው ሀቢባ ምላሹን ነው የሰጠው። አይ እሱ አልተሳደበም፣ አልፈቀድኩለትም። ኔቨር በስርዓት ነው የተናገረው። አንቺ ዝም ብዬ ስላዳመጥኩ እኮ ታዲያ እዚህ ጋር ዋሽቷል። በያ ኤደን እኔ በጣም እኮ የሚከብዱ እኮ ናቸው። ገና እኮ አለማወቅ ነው እንጂ ሀቢባ ነግሬሻለሁ። በቀደም ሰውን አለመስማቴ እዚህ ደረጃ ልክ ቤቱን ልዋዋል ልገባ ስል ወኪሏ አከራይዋ ከነዚህ ሰዎች ጋር ያለሽን ነገር እኛ እንደውም ይኸውልሽ ጎረቤቶችን የሆነ ሰዓት ላይ እንደው ሀቢባ መቼስ ታገኛቸው ይሆናል። በዚህም አንደኛ የዋሸበት ቦታ ግን ይኸውልሽ እኛ እንደውም እሷ በምትለው ሳይሆን ጎረቤቶች ተመቶ እንዴት ኢንፌክሽንና ተመቶ እንዴት የአጥንት መቅኔ ድርቀት ይሆናል? እስቲ ንገሪኝ ሀቢባ። እንዴ የተመታ ልጅ ምት ነው እንጂ የሚያሳየው የአጥንት መቅኔ መድረቅ ያሳያል እንዴ? እኔ አንተ ከዚህ በኋላ ከአንተ ጋር እንደናንተ ያላችሁበት ቦታ ገብቻ አላወራ። እኮ እንደዛ እያደረጋችሁ እኮ ነው ገብቼ ከእናንተ ጋር እየበላው እየጠጣው እንደዚህ አይነት ነገር ሲፈጠር ማስረባቸው ከሆነ እኔ እየበላው እናንተ ጋር እኔ ቡና እየጠጣው እንዴት ልጆችሽን አስረበሽ ከኛ ጋር ትቀርቢያለሽ ብለህ ለምን ያኔ አላወራህም? አሁን ምን አስፈለገ እዚህ ጋር ቂም በቀል? ያኔ ነው ጥፋቴን መናገር። ልጆቼን ምገዳ ምቀጣ እናት ከዚህ በኋላ ምታብራ ፕሊስ። ልጅ ከሆስፒታል ታሞ ከወጣ በኋላ ነው እንዴ ሀቢባ ልጅ ስለ ልጁ ተቆርቁሮ ማውራት የሚችለው? እውነተኛ ትክክለኛ ይሆን? አዎ ትክክለኛ ሰው ከሆንክ ያኔ ነበረ መጨረስ የነበረብህ፣ እዛ ጋር ማቆም ያለብህ። ትክክለኛ ሰው መስላችሁኝ ቀርቤ እኮ ነው እንደዚህ አይነት አንደኛ ለልጅ ትምህርት ቤት ያለው የተበላሸ ታሪክ ግቢ ውስጥ ምንድን ነበር ቅጽል ስሙ የምትለው አንተና ወንድምክ ነው የእህትህ ልጅ አኔል አይደለም የምትባለው አንተ ጋኔል ነው እያልክ ትለዋል ነበር እንዴ? ቅጽል ስም እንኳን አንተ ምን አኔል ነህ ጋኔል ነው ትለዋል ነበር?
ዛሬ እንዴት አንተ ለሱ ልትቆረቆር ትላለህ? ለምን ጋኔል አልከው? ታውቅ ነበረ ጥፋቱን እኮ። ቅጽል ስም አስተካክላችሁ እንደዚህ ነበር አኔል ጋኔል ነበር የምትሉት እኮ። አንተና ማን ነበር ስሙን ረሳሁት፣ የእህትህ ልጅ እንዴ። ያኔ ለምን አልተናገርክም? መተሹ እግሩን ታሟል ስትል ሆስፒታል እንደዛ ሲጨነቁ ምንድነው በሽታው ሊሆን የሚችለው ተብሎ እንደዛ ሲረባረቡ አይ ከዚህ ቀን በፊት መታይ ነበረ ብሎ ነግሮኛል ብለህ ለምን አልተናገርክም? እንዴት ነው የአጥንት ኢንፌክሽን የሚያመጣው የመገጣጠሚያ ኢንፌክሽን የሚያመጣው? ይሄ እኮ የመገጣጠሚያ ኢንፌክሽን ተብሎ ነው ሲታከም የነበረው ይህ ልጅ አቢባ። በስመ አብ። ሰምተሽኛል አቢባ? አዎ እየሰማንሽ ነው አቢባ። መልስ ልስጥ? እሺ ልግባ? አዎ አጋንንት ትሉት ነበር ያለችውን አይደል? መልስ መስጠት ፈልገሽ? ሀቢባ ሰምተሽኛል የተናገርኩት? አዎ ሰምተናል ሄደን። እሺ ምላሽ ስጥ። ይኸውልሽ ጋኔን ያለችው እራሷ ነች። በሆነ ገጠመኝ ይኸውልሽ እሷ የእህቴ ልጅ አለ ምት የመገጣጠሚያ ኢንፌክሽን ያመጣል ወይ ብሎ ይህን ይመልስልኝ። እሱ ከዶክተር በላይ ከሆነ ነው። እሺ ድል ስጪው፣ ዝም በይና አንቺ። እሺ ሂድ እና አኔል ብሎ ጠራው ማለት ነው ልጁ ማለት ነው። በጣም ይወደዋል፣ ይዋደዳሉ። አኔል ብሎ ተበሳይታ ነበር የሆነ ከቤት ስትወጣ፣ ኧረ ይሄ ምን አኔል ነው ጋኔን ነው ምን አለች ማለት ነው እራሷ። ከዛ በሳቅ ሞተ ማለት ነው ይሄኛው ይሄ የእህቴ ልጅ። ከዛ ምን ይላል ራሱ እንደ ቅጽል ዝም ብሎ ማለት እራሷ ያለችው ማለት ነው አንተ ጋኔን ምናምን እያለ ይሳሳቃሉ። ገባሽ? እንዴት ነው እኔ እንደዚህ ይሄ ልጅ እየወደድኩት እንዴት ነው እኔ በዚህ እድሜ እኔ ጋኔል እያልኩ ምጠራው? የሚባልም አይደለም እንጂ ልጁ የሚባል አይደለም። ይኸው እዚህ አለ እኮ። እና ደግሞ ጎረቤት ተጠንቀቁ ምናምን በቃ ይሄ ነች ኤደን ማለት ይሄ ነች። እንግዲህ ይኸውልሽ እና አሁን ምንድነው ተጠንቀቁ ምናምን ይኸውልሽ ጎረቤቶችን ወደፊት መገኘታቸው አይቀርም አይደለ? ስለዚህ ጉዳይ ለመተንተን ለመመስከርም በአካልም ቢሆን እዛ ግቢ ውስጥ እንደው መልካም ከሚባሉ ሰዎች እኛ ነን። ራሴን እንትን ለማድረግ ሳይሆን ለምን ሁሉም ማንም እንትን አይደለም፣ እኛ ነን። በቃ ከሰው ጋር ቡና ምንም እንጠጣው ራሷም ትመጣለች። ክፉ ከሆነ ለምንድን ነው የምትመጣው እሷ? እኛ ተጠንቀቂ ከተባለች እኛ ቤት ለምንድን ነው የምትመጣው? እና ይሄን ለማስተካከል ነው ጋኔን ምናምን የተባለውን እራሷ እናትየው እናት ተብየው እቺ እናት አይደለችም፣ ግን እናት ተብየው እራሷ ነች ጋኔን። እኔ ክፉ ናቸው ይሄ ጋኔን ነው ያለችው እራሷ። እነዚህ ለጉርብትና አይሆኑሽም ስባል አልፌ እናንተ ያሳያችሁኝንም ጥሩ ነገር አይቼ ደስማ ዛዙረህ ለኔ ሰጠኝ አንተ ያልከው ሀቢባ እዚህ ጋር እኛ ጋኔን ብንል እንደ እናት ተቆርቆር አትሳደብም ወይ? የሆነ ነገር እንዴት እንደዚህ ትሉታላችሁ እንኳን ብላ እንትን አትልም? አሁን ግን እቺ ትንሿ ነገር እኛ ለትልቅ ጉዳይ ተቀምጠናው በትንሿ ነገር መከራከር የለብንም። አይ ትንሽ ተሰምቶኝ ነው እንደ በቃ ይሄን እንለፈውና እሺ ኤደን ለቡዛየው ምንም አይነት ጥያቄ ያለሽ ከመውረዱ በፊት ጥያቄ ያለሽ? ጠየቅኩሽ። ይኸውልሽ ጠየቅሽልኝ። እኔ መትቸው ከሆነ ይሄ ልጅ እግሩ የታመመው ለምንድን ሆስፒታሉ ለምንድን ነው የምትብሎ ምትቆ ያሳያል? የምትነገር ታንቀሽም ስትሞቺ የሆነ ነገርም እኮ አሻራ አለው አይደል? አዎ። ስለዚህ የመቅኔ ምንድን የተባለው የመቅኔ እነ ጊዜም ተናግረውታል። የመቅኔ መድረቅ ከኢንፌክሽን የሚመጣ የመቅኔ መድረቅ ነው። እንዴት ኢንፌክሽን አድርጎ የመቅኔ መድረቅ ያመጣል? እሱን ልጠይቀው። እሺ ዝም በል ቡዛየው ያለችው እኔ መትቼው ከሆነ እግሩን የታመመው እንዴት ሆስፒታሉ ሜዲካል ሪፖርቱ ላይ የመቅኔ መድረቅ በኢንፌክሽን የመቅኔ መድረቅ ይላል። እንዴት የምት አሻራ ምልክት እንዴት አያሳይም? የምት እንደሆነ እንዴት አይታወቅም? ጥያቄ በጣም አሪፍ። ይህን ጥያቄ ስናገር ከሰማችሁኝ ኤደን ምን ሆኖ ነው ስላት ሲራገጥ ወድቆ ነው አለች።
ከዛ በኋላ ስጠይቀው እሱን ደግሞ ለምን ራሱ ነው እንጂ መጥቶ አይ መታኝ ነው እኮ ኤደን መታኝ ነው ያለ እንጂ መታችሁ አላልኩም። እኔ መጀመሪያ ስናገር ከሰማሽም ማለት ነው። ስለዚህ አንተ ባይነካ ነው ያለክ። አዎ እንደዛ እኮ ነው የተናገርኩት በፊትም። ኦኬ ጥሩ በቃ እኮ ይሄ መልስ ነው፣ ለእሷ ነው ምልክት እኮ ለእሷ መልስ ነው። በቃ እሺ ኤደን ይሄንን መልሷል። እኔ በአይኔ አላየውም ስትመጪው መታችኝ ብሎኝ ነው ብሏል። ይሄ ተመልሷል። ሌላ ጥያቄ ያለሽ? ሚዩትሽን አብሪና ጥያቄ ካለሽ ጠይቁ፣ ከሌለሽ ቡዛየው ጨርሷል። እሺ እኔ ግን ይኸውልሽ መትቼ አይደለም ከአርብ ቀን ጀመረው 3 ቀን ያህል ቤት አስቀመጥኩ። እኔ ጠይቀዋለሁ። ትምህርት ቤት ወድቀህ ከሆነ ተመተህ ከሆነ ይሄ ነገር የጀመረክ ወጌሻ ጋር እንሂድ ሐኪም ቤት ከምንሄድ ብየዋለሁ። ያኔ አንቺ ይሄን ቦታ የመታሽኝ ነው ብሎ ለምን ስል እውነት ነው። አሁን እኮ ችግር ብዛት ያለው ልጄ ነው እኮ እንደዚህ አጋልጦ የሰጠኝ አይደል? መተሽኝ ነው ይሄ ችግር የተፈጠረው ካለ ብሎ እኔ እንደዛ ተጨንቄ እግሩ እንደዛ ሲሆን ተጨንቄ ተጠይቀው ሐኪም ቤት ከመውሰዴ በፊት ለምን መተሽኝ ነው ብሎ አላለኝም ልጁ ራሱ። እሱ ልጁን እንጠይቀዋለን። እሺ ስለዚህ ስለ ቡዛየው ጥያቄሽን ጨርሰሻል ኤደን? ለቡዛየው ያለሽን ጥያቄ ጨርሰሻል? ቡዛየውን በሰማይም በምድርም እግዚአብሔር ይጠይቀው። ሀቄ ይመጣል ስለ ቡዛየው። አሜን። እናመሰግናለን ቡዛየው፣ እናመሰግናለን። ሀቁን ሁሉም እግዚአብሔር ያወጣው። እዚህ ድረስ ነው የምትሄደው። አየሽ አይደለ? እግዚአብሔር እንደዚህ በቃ ይመስላል፣ አሁን ለህዝቡ ይመስላል። ሀቋ ደግሞ ትወጣለች። ሀቋ ስትወጣ ደግሞ ድጋሜ እዚህ ጋር እንመጣለን። ኢንሻአላህ ፈጣሪ ይርዳን። የመጨረሻውን ለማውጣት ፈጣሪ ይርዳን። አሜን። ያዳና እግዚአብሔር ያስችልሽ። አንቺንም መድኃኒዓለም ከአንቺ ጋር ይሁን፣ አላህ ከአንቺ ጋር ይሁን። እግዚአብሔር እስከ መጨረሻው ድረስ እንድትሄጂ ያድርግሽ፣ ብርታቱን ይስጥሽ። እኛም ከጎንሽ ነን። አሜን። እሺ አመሰግናለሁ። እሺ ቀጣይ ዞላ። እሺ ሰላም። የዞላ ተራ ነው የጊዜ ባለቤት። ከኔም ጉዳዩ ይመለከተኛል ብሎ ነው የመጣው። ዞላ እንኳን ደህና መጣክ። እንኳን ደህና ቆያችሁን። አዩባዬ ቤትሽ ከምልሽ በላይ እጅግ በጣም ነው የሚያስፈራው። ለመግባት ራሱ ሲኦል ብገባ ይቀለኛል። አንደኛ ነገር ከባድ ነው በጣም። እኔ ብዙ እንደዚህ እንድነሱ ማብራራትም አልችልም፣ ይከብዳል። ለሶሻል ሚዲያም አዲስ ነኝ፣ ግን የሰማሁትና ያየሁት ነገር ትክክል አይደለም፣ እውነታው ያለው እኔ ጋ ነው ብዬ ነው የመጣሁት። እና አንቺ ቤት ሲገባ ደግሞ ብዙ ሰው ማዳመጥ ስላለብኝ ይህን ነገር ደግሞ ሰው እንትን ሲያደርግ ደግሞ እውነታውን ነገር ነው ማውራት ያለብን። እኛ ለልጁ መፍትሄ ነው መፈለግ እዚህ ያለብን። እኔ አኔልን እስከማውቀው ድረስ እኔ ልጆች አሉኝ፣ የራሴ 2 ልጆች። አኔል ለእኔ 3ኛ ልጄ ነው። ምንም የለየው ነገር የለም። ብዙም ባላውቀውም እኔ ሆስፒታል ከተጀመረ ባጠር አድርጌ እነግርሻለሁ። እኔ ሆስፒታል እኛ ታማብን ሆስፒታል በሄደን ጊዜ አኔል ከጎናችን ነበር የነበረው። ይሰማላ? አዎ ይሰማል። በደንብ እያዳመጥንክ ነው። ይሰማል። እኛ ሆስፒታል የገባን ሰዓት እሱ ከጎናችን ሆስፒታል ታማሚ ፔሸንት ነበረ። እኛም ደግሞ እኔ የሚያሳስበኝ እዛ ጋር ስለ ልጄ ነው እንጂ ስለ እኔን አልነበረም። የእኔ ስራ ምንድን ነው? ልጄን አስታሞ ወደ ቤት መሄድ ነው። ከተረፈ ተረፈ፣ ካልተረፈ ሰየው ብዬ መቀበል ነው። ግን ቀን ቀን እኔ ፍራንክ ለማምጣት ስራ ስለሚሄድ ባለቤቴ ነው እዛ ልጅን እያስታመች ያለችው። ማታ ግን ሆኖ ግን እኔ ከስራ ወደ ሆስፒታል ሲሄድ ግን የእኔ ባለቤት ያለችው የእኔ ልጅ ጋር ሲሆን አኔል ጋር ነበር የነበረችው። ምንድን ነው የምትሰሪው? እንደዚህ ነገር ለምን ታደርጊያለሽ? እኛ የመጣንበት ዓላማ ልጃችን ነው። አኔል አይደለም ስለሞሉ እዛ ስላለው ሰው አያገባንም። ምግብ ከሆነ ምግብ እንሰጣችኋለን፣ የሚጠጣ ከሆነ የሚጠጣ እንሰጣችኋለን። ከዛ የተረፈ ደግሞ ገንዘብ ከሆነ ደግሞ ካለለሽ ሼር እናደርጋለን። ምክንያቱም እኛ ካደግንበት ማህበረሰብ ምንም ቢሆን ተካፍሎን ነው የምንበላው። ማንም በልጅ አይጨክንም። በዚህ ጉዳይ ከባለቤቴ ጋር በጣም ከምልሽ በላይ ተጋጭቻለሁ። ሙሉ ስንዘራው ሁሉ አድርጌባታለሁ። እሷ ላይ የእሷ ባህሪ ምን መሰለሽ? በቃ ተይ የምትባለው ነገር አታቆም። የሚጎዳ ነገር እኮ አይደለም አብያ፣ የሚጠቅመው ነገር ነው። ይሄ ልጅ እንደዚህ እየሆነ ነው አለች። እናቱ አለች፣ ከእናቱ በላይ አንቺ አታውቂም። ስለዚህ አርፈሽ ተቀመጪ ነው ማለት። እዛ ጋር ሆስፒታል ደግሞ የነበሩ ሰዎች ደግሞ ባለቤትህ ትክክል ናት፣ እያስተማመሽ ነው ያለችው። ልጁ ደግሞ በሰዓቱ ሴት ደግሞ የእውነት እግዚአብሔር የሚያውቀው ነው። አይናገርም፣ ምንም አይልም። በምልክት ቀንደውን ብቻ ነበር የሚያሳየኝ። እዛ እንደዚህ ታያለች። ልጅቷን ሳያት
ራሷን የምታስተምሙ የሚያጣላት ሰው ምግብም የለም ምንም የለም። ሌሊትም እሷ ናት፣ ማታም እሷ ናት። ከዚህ የሆነ ሳሌ ደግሞ ጥላው ትጠፋለች። ይህን ነገር ሳይ እኔም ዝም አልልም። ምክንያቱም ይህን ነገር አይቼው ከባለቤቴ ጋር በቃ እስከ ስንት መከራ ድረስ ይያለሁ። በቃ ይህን ነገር ካላቆምሽ እኔ እና አንቺ ነገር እዚህ ጋር ከት ማድረግ አለበት አልኳት። ምክንያቱም እኔ እዛ ጋር ልጄን የታመመው ስለ ልጄ ነው እንጂ የሚመለከተኝ ስለማንም አይመለከተኝ። ከዚህ ጋር ሁሉ ከቤተሰቡ ጋር ተጣልተን ብዙ ነገር ተፈጥሯል። ይሄን ነገር አልተወውም አለች እሷ። ምክንያቱም አልተወው ነገ አንተም ልጅ አለህ፣ ልጅን የጥሩ መሰራላቸውን ነገር ነው እነሱ አግኝተው እዚህ ጋር መሆን ያሉበት ተብላ ተጨቃሽቃ ምን ተብላ ከኔ ጋር ይምቃ የማይሆን ነገር ውስጥ ነው ያለ ነው ነውሽ። ያን ሁሉ ከት እንኳን አርጊልኝ እንኳን ብላ አላረገችም። በቃ እኔ በራሴ ባለብኝ ሰዓት ከታረኩ ሁሉ ነገር እሱ እኛ ከሆስፒታል ከወጣም በኋላ እኔ እና እሷ ከተለያየን ከሆነ ጊዜ በኋላ እግዚአብሔር ነው ቤት ሴት ልጁን አየሁት። ድንግጥ ነው ያልኩት። በምን ሰዓት አምጥተሽው ነው ያለ እናቱ ፈቃድ እንዴት አደረግሽው ምናምን አልኩት። ብዙ ታሪክ ነው ስትለኝ በቃ እኔም እንደዚህ አልኩት። ቤት ሳይወድ ግን እኔን ግን ታስታውሰኛለህ ማን ነኝ ምናምን ስለው አዎ ዞላ ነኝ ዞላን አለኝ። እኔ እዛ ጊዜ እኛ የምናወራውን ሁሉ የሚሰማ አልመሰለኝም ነበር። ለካ ልጁ እየሰማ ግን መናገር አልቻለም። እግዚአብሔር ነው እኔ እናትየዋ ሁሉ የዛ ጊዜ ጠርቻት እንዴት ነው ይሄ ነገር ምናምን ስላት አይ እንደዚህ ያጠንት እንትን ነው ምናምን አለች። እሺ እና አሁን ይሄንን ነገር ለማንም እንትን እንዳትል በቃ እኔ ደርሼ ልምጣ እያየህልኝ ሁሉ ትለኛለች። እግዚአብሔር ነው እኔ በቃ ማለት የከተማ ልጅ ልኝም የሆነ ትንሽም እሻላለሁ። ፍራንክ ልታመጣ ተፈተፍ ብላ ሄዳ ልታመጣ ነው ብዬ ነው የማስበው። ገባሽ? ልጅ የሚያክል ነገር አይጣልም። ሴቶች በብዙ አንግል ያያሉ። እኔ እዚህ ጋር ግን የመጣሁት ምንድን ነው እውነታ ነው። ባለቤት እዚህ ጋር ስታሳድግ የኔ ልጆች 2 ልጆች አሉ። ከአኔል ጋር 3 ነው የሚወጣ አይደል እንዴ? በዚህ ጊዜ ማን ነው እስቲ ልጅ ወስዶ የሚያሳድገው? እኔም እኮ ይሄ ነገር እኮ ይደብረኛል እኮ አሁን እንዲህ ከምሰማው ሁሉ እኔ በራሴ መንገድ እስቲ ስለ አኔል እንኳን ምንድን ነው ብዬ ሄጄ ሳስብ የምሰማውና የማየው ነገር አንድ አይደለም። ኢቭን እንኳን ማን በሌለበት ቤት ሴት ልጆቹን ሳያቸው አኔል ከልጆቹ ጋር ሲጫወቱ እኔ በህይወቴ ያሰብኩት ምንድን ነው ልጆቼ ታላቁ እንደማገኝ የሚል ያሰብኩት። ምክንያቱም የዛ ጋር ለልጆቼ የማረጉ ፈንዳል የማረግላቸው ነገሮች አሉ። ኢቭን እንኳን እሱን አለዩ። ምክንያቱም የኔ ልጆች ብዙ እንደሱ ማገናዘብ ስለማይችሉ ከሱ አርአያ እንዲወስዱብኝ ነው የምፈልገው። ይሄ ግን እንደዚህ በመጣ አሉባልታ እንደዚህ አይነት ነገር ማንም ቢሆን ማድረግ የለበትም። አሁን እናትየዋ የምትፈልገው ነገር ልጅ ይሰጠኝ ነው አይደል የምትለው። ልጇ የሚሰጣት ከሆነ ደግሞ ይህ ልጅ ደግሞ ገና 17 ዓመቱ ነው። ሀይባ ይሰማላ ባይዘዌ ዞላ ይቅርታ አድርግልኝና እናትየው ልጅ ይሰጠኝ ብላ አልመጣችም። ሚዲያ ላይ የመጡት እነ ጊዜ ናቸው። ጊዜ አሁን ላለችው መልስ እኮ ነው። አሁን እኮ ላለችው መልስ እስካሁንም ድረስ ይሰጠኛል አለችም። ለፖሊስም ልጁን አልፈልገውም ነው ያለችው። እሷ ምንድነው ልጇ ነው እነዚህን 3 ጥያቄዎች ይዞ ሚዲያ ላይ የመጣው። አንደኛ አባቴን ትንገረኝ። ኦኬ አባ